ሰላም ጤና ይስጥልን እንዴት ናችሁ? እነዚህ በሬዎች የዛሬ 2 ወር ተኩል የተገዙት 80 ሺህ ነው የተገዙት እና ከገና የተረፉ ናቸው። ለገና በዓል ስንገዛቸው 80 ሺህ ነው የገዛ ነው። ለገና በዓል 130 ነው ሸጥ ነው። ብዙም ነው አላወጣንባቸውም። ስለዚህ የ80 ሺህ ብር በሬዎችን ግዙ ስላችሁ ለሰዎች ብዙ ሰዎች ኮምፕሌንት አነሳላችሁ። 80 ሺህ በሬ ስትገዙ ይውላችሁ ብዙ ሳትቀልቡ እናንተ ጋር 2 ወር ተኩል ሲቆዩ ይህን አይል ይመጣሉ። ልክ እንደነዚህኞቹ ማለት ነው። ምንድነው የምናደርገው? እነዚህ በ2 ወር ተኩል ውስጥ ቀጥታ ቢበዛ በሉ ከተባሉ ነው 20 ሺህ ብር የሚበሉት። ስለዚህ 130 ሺህ ብር ያዋጣል ማለት ነው። በአንድ በሬ 30 ሺህ ብር የሚገኝበት አጋጣሚ ይኖራል ማለት ነው። ይኸውላችሁ እቺ በጣም ስትመጣ ትንሽ ነበረች፣ ልጅ ነበረች። ጊዜዋም የመወፈር ሳይሆን የማደግ ጊዜ ውስጥ ነበረች። አሁን እኛ ጋር ከመጣች ይኸውላችሁ እድገቱም ውፍረቱም አንድ ላይ እየሄደላት ነው እና ቆንጆ ሆናለች። ያኔ የገዛ ነው 80 ሺህ ነው። አሁን ቢገመት ቢያንስ አላወጣችም ከተባለች 120 ሺህ ብር ታወጣለች እና ቆንጆ ነች። ከኋላም ደግሞ ትንሽ ሞላ ብላለች። እስቲ ከኋላም ላሳያችሁ። ይኸውላችሁ ትንሽ ሞላ ብላለች። ምንድነው በሬዎች ስትገዙ በተለይ ማለት ነው የተጋነነ ዋጋ ከገዛችሁ ስትሸጡ በጣም ትቸገራላችሁ። ሽያጭ ላይ እንዳትቸገሩ ስትገዙ ዋጋን ያማከለ መሆን አለበት። ዋጋን ካላማከለ ሽያጭ ላይ ያው ልክ እንዳልኳችሁ በጣም የመቸገር ሁኔታው ሊመጣ ይችላል። ስለሆነ ከ80 ሺህ ጀምሮ መግዛት ትችላላችሁ። እቺኛ ይኸውላችሁ ስጋዋ በጣም የሚያምር ስጋ ነው የያዘችው። ልጅም ነች፣ በጣም ተፈላጊ ነው። እንዳያችሁት ምናልባት ለገና በዓል አይታችሁ ይሆናል። ገና በዓል ላይ አብዛኛው ሰው በቅርጫ የሚመጣው ከኢኮኖሚው አንፃር ማለት ነው። ሰው ከ100 እስከ 120 ሺህ ብቻ ነው የሚፈልገው በሬዎችን። ስለዚህ ምናልባት ለማለም 100 ሺህ የምታስገቡ ከሆነ እናንተ ጋር 20 እና 25 ሺህ ከበሉ የግድ 160 መሸጥ አለባቸው። ስለሆነ ሰው እሱን ደረጃ ብዙም አይፈልግም። ስለዚህ በትናንሽ ዋጋ ከገዛችሁ ቶሎ የመሸጥ እድል ይኖራችኋል። እነዚህ አሁን ከገናና ከጥምቀት የተረፉ ናቸው። ኦልሞስት እንሸጣችኋለን ማለት ብዙም አልበሉም ብዙም አልጎዱንም። ስለሆነ አሁን ይሄኛው ትንሽ ከነሱ ሁሉ ወፈር ያለ ይሄኛው ነው። ያያችሁ ይሄኛው አሁን ሽያጭ ላይ 120 125 እስከ 30 ራሱ ብንሸጠው ምንም የሚጎዳን ነገር የለውም። ያወጣንበትን ወጪ እናቃለን። ስለሆነ ያኛው ወጪ ከቨር አድርጎልን የምናተርፈው 30 ሺህ ብር በ3 ወር ብታተርፉ በጣም መልካም ነው። ኦልሞስት 3 ወር አልሞሉም። እንግዲህ የምታስተውሱ ከሆነ በኔ ዩቲዩብ ላይ ለቀያቸው ነበረ። በአይሱዙ ተጭኖ ሲመጡ ሲወርዱና ወደ የቤታቸው ስናስገባ አሳይቻችሁ ነበረ። የኔ ዩቲዩብ ላይ ማየት ትችላላችሁ። መልካም ለተሰኘው እንደሆነላችሁ ተመኘው። ባይ ባይ።